19ኛው የፌደራልና የክልል ማረሚያ ቤቶች ኮሚሽን ኮሚሽነሮች የጋራ ጉባኤ ማረሚያ ቤቶችን በአዲስ አስተሳሰብ ወደ አዲስ ምዕራፍ በሚል መሪ ቃል በመካሄድ ላይ ነው። በጉባኤው የፍትህ ስርዓቱ ያሉበትን ችግሮች ለመፍታት በቅንጅት መስራት እንደሚያስፈልግ ተነስቷል። የፍትህ ስርዓቱን ይበልጥ ለማጠናከር የዘርፉ አስፈጻሚ ተቋማት ቅንጅት ወሳኝ ነው። በፌደራልና በክልል ማረሚያ ቤት ኮሚሽነሮች መካከል ያለውን ትብብር ማጠናከርና ቅንጅታዊ አሰራር መቀየስን እና አገራዊ እይታ መፍጠርን ታሳቢ ያደረገ ሲሆን ይህ ጥረት በአጠቃላይ በተቋማት መካከል ሊኖር የሚገባውን ትብብር ማሳያ ነው። ተቋማት የሁለትዮሽ ሆነ ባለብዙ አባላት ስብስቦችን በመመስረት የሚፈልገውን ግብ ለማሳካት መስራት ይጠበቅባቸዋል። ማረሚያ ቤቶች የህግ ታራሚዎች ታርመውና ህግ አክባሪ ሆነው የሚወጡበት ስፍራ እንደመሆናቸው መሰረታዊ የአመለካከትና ባህሪ ለውጥ ማምጣት የሚያስችሉ የሪፎርም ተግባራት ተከናውነዋል። ይህንንም ይበልጥ ውጤታማ ለማድረግ የሚመለከታቸው ባለድርሻዎች ተሳትፎና በጋራ መስራት ተጠናክሮ መቀጠል ይኖርበታል። ማረሚያ ቤቶች በፍርድ ቤት የተላለፉ ውሳኔዎች ከማስፈጸም አልፈው እስረኞች የተሻሉ ዜጎች እንዲሆኑ በቆይታቸው ተገቢውን ጥረት ማድረግ ያለባቸው ከመሆኑም በላይ የእስር ጊዜያቸው አብቅቶ ወደ ህብረተሰቡ ሲቀላቀሉ የአስተሳሰብ ለውጥ አምጥተው አምራች ዜጋ እንዲሆኑና ከህብረተሰቡ በቀላሉ ለመቀላቀል እንዲችሉ ማድረግ ይጠበቅባቸዋል። ታራሚዎቹ አብረናቸው ነው የምንኖር። ጭንቀታቸውን እናውቃለን፣ ችግራቸውን እናውቃለን። ከማንም በላይ እነሱን ልንረዳ የምንችለው እኛ ነንና ከታራሚዎች ጋር ጥሩ ቤተሰባዊ ግንኙነት ፈጥረው ሀገር የጣለችባቸውን ኃላፊነት በታማኝነት በቁርጠኝነት እንዲሰሩ ይጠበቅብናል። ሁላችንም ማረሚያ ቤቶች ታራሚዎችን በሰብአዊ መብቶቻቸውን አክብረው ደህንነታቸውን ጠብቀው ነገ ተመልሰው ማህበረሰቡን የማይጎዱ ጥሩ ዜጎች የማድረግ ስራ ለመስራት አንዳንድ አካባቢ ብቻ ሳይሆን እንደ ሀገር ወጥ የሆነ አቋምና መግባባት ፈጥረን እየተደጋገፈን ለመስራት ምቹ ሁኔታ ለመፍጠር ታስቦ ነው። የፍትህ ዘርፉ በመንግስት ትኩረት ተሰጥቶት እየተሰራ እንደመሆኑ በማረሚያ ቤቶች የህግ ታራሚዎች የሰብአዊ መብት አያያዝ እንዲሻሻል አስችሏል። የህግ ታራሚዎችን አርሞና ንጹህ መልካም ዜጋ አድርጎ ለማውጣት በስፋት የተሰራ ቢሆንም ቀሪ ስራዎች አሁንም አሉ። ማረሚያ ቤቱ ሰው ሲገረብ ነበር። አሁን ግን ግርፊያም ሌላም የሚባል ነገር የለም። ሰብአዊ መብቶች በሚገባ እየተጠበቁ ነው። ህገ መንግስቱም ያስቀመጠ ግዴታም ስለሆነም ጭምር ይህ የታሰ አባልም ወይንም ሰራተኛም ካለ ያው በህግ አግባብ የሚጠየቅበት ስርዓት የተዘረጋበት ነው ያለው። የተገደበላቸው መብት ከቦታ ቦታ ማንቀሳቀስ ብቻ ስለሆነም ሌላም የማህበራዊ የኢኮኖሚ መብቶችም የመጠቀም ወይንም የመጠበቅ መብት ስላላቸው አሁን የተደረገው የዚህ ማሻሻያ በሀገራችን ታሪክ እንደ መጀመሪያና በቀጣይም ከዚህ የበለጠ ስራ የሚያስፈልግ ሆኖ ነው ያገኘው። ከዚህ በፊት የተካሄዱ ጉባኤዎች ከየማረሚያ ቤቶቹ ልምድና ተሞክሮዎችን በመውሰድ በህግ ታራሚዎች አያያዝ ዙሪያ ተቀራራቢ አሰራር ለመዘርጋት አግዘዋል። በቀጣይም የህግ ታራሚዎችን ዓለም አቀፍ አሰራርና ተገባበር ባከበረ መልኩ የቴክኖሎጂ አጠቃቀም አቅምን በማሳደግ መስራት ይጠበቃል። ማረሚያ ቤቶች በፌደራል ፍርድ ቤቶች ወይም በክልል ፍርድ ቤቶች የሚሰጡ ውሳኔዎችን የሚያስፈጽሙ በመሆኑ በፍርድ ሂደት አልፈው የነጻነት ገደብ የሚያስከትል ፍርድ ያረፈባቸው ሰዎች ህገ መንግስቱና ህጎችን እንዲሁም አገሪቱ የተቀበለቻቸውን ዓለም አቀፍ ስምምነቶች እንዲሁም ዓለም አቀፍ ተቀባይነት ያላቸው የእስረኛ አያያዝ ደረጃዎችን ባከበረ ሁኔታ የእስረኞችን ሰብአዊ ክብርና መብት በማክበር መያዝ ይጠበቅባቸዋል። የሰብአዊ መብት አያያዝን በተመለከተ የሰብአዊ መብት ኮሚሽን ያጠኑት አጠር ያለ ዳሰሳ ጥናት ስላላቸው ይሄ ዳሰሳ ጥናት ቀርቦ ማረሚያ ቤቶች ያሉበትን ሰብአዊ መብት አያያዝ ጉዳይ አይተው ጥሩ ነገሮችን ወስደው የሚሻሻሉ ነገሮችን ደግሞ በቀጣይ የሥራ እቅዶቻቸው ተካተው ወደ ስራ የሚገቡበት ሁኔታ ለመፍጠር ነው። ጉባኤው ለ3 ቀናት ቆይታ ሲያደርግ ሀገራዊ የ9 ወራት አፈጻጸም ጨምሮ የፌደራልና የክልል ማረሚያ ቤት ተሞክሮች ላይ ይመክራል።